ጌታዬ የወንቅ እሸቱ ቅዱስ ገብርኤል እኔን ያረዳኝ ጌታዬ የወንቅ እሸቱ ቅዱስ ገብርኤል ይረዳኝ ነው እኔን ይረዳችሁ እኔን ሰማይ ስማችሁ ነው የሚለው እተው በሰላም ማለት ተናጋሪው መድኃኒታችን ኢየሱስ ክርስቶስ አንተ ለኢዮቲሲ መልአክ ምንድነው እስኪ አንተ ለኢዮቲሲ መልአክ ምንድነው እስኪ ሌላ ዓላማና ግብ አይኖር ስለ ፈረንሳይ ስለ እንግሊዝ ኳስ ተጫዋች ስለ ጫማው ቁጥሩ እያጠና ስለ ፈረንሳይ ስለ እንግሊዝ ኳስ ተጫዋች እስከ ጫማ ቁጥሩ እያጠና አድቃንን ሳታውቅ አሁን ያ ጫማ ቁጥር መጥቶ ከጦርነት አዳነ ክብሯን ለእልናዋን ቅድስናዋን ታሪኳን ጠብቀን ካላስጠበቅን ሰላም ለእናንተ ይሁን ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች እንዲሁም ደግሞ የግዕዝ ሚዲያ ቤተሰቦች እንደምን አደራችሁ እንደምን ዋላችሁ እንዴት አመሻችሁ ሁሉ መልካም ሁሉ አሻዊና ነው ሁሉ ፋፍሽ እግዚአብሔር የተመሰገነ ይሁን እጅግ በጣም ደህና ነን ክብሩ ይስፋ የመድኃኒዓለም እንግዲህ በዛሬው ዕለት ደግሞ ወቅታዊና አዲስ የሆኑ መረጃዎችን ወደ እናንተ ይዤላችሁ መጣለሁ ታዲያ ልትቀበሉኝ ከሆነ ሰብስክራይብ የምትለዋን በተን እየነካችሁ አብረን እንጓዛለን አድማጭ ተመልካቾቼ የላይክ በተኗን እየነካችሁ ታበረታቱኛላችሁ ማለት ነው የቴንኪው ቦክስም አለው በነገራችን ላይ ማመስገን የምትፈልጉ ሰዎች ካለላችሁና በዛ ማመስገን ትችላላችሁ እኔ ዲያቆን አቤሜሌክ ነኝ ይሄን መርሃ ግብር ወደ እናንተ ዕለት ይዤላችሁ መጣ አድማጮቼ በቀጥታ ወደ መርሃ ግብሩ በሄድ ደስ ይለኛል እንግዲህ ያለብን አሁን ያለንበትን ጊዜ ታውቃላችሁ አይደል በዶክተሮች በኩል ያለውንና አንዲት እናት ምርር ብላ ይሄን መልእክት አስተላልፋለች ምን አይነት ነገር ላይ እንደደረሰ ነግበኔ ነው በእውነት አሁን አንድ ሰው ጉንፋን ይዞት ሆስፒታል ቢሄድ ይገጥመው ይሄንን ሰላም እንዴናችሁ ለዶክተር ማልዱኝ እናቴ ግስሉ ማሉስት ከውስጥ ነው ያለች ታማሚ ሆስፒታል ውስጥ በቂ የዶክተር ኃይል የለም እንደገና ደግሞ ሁለት ቀን ሙሉ የሰሩ ዶክተሮች አሁን ሊወጡብኝ ነው ጭንቀት ልሞት ነው ባካችሁ እናቴ እንዳላጣት እኔ ብቻ አይደለም ብዙ እየተሰቃየ ነው ባካችሁ ድረሱላቸው አባካችሁ ግራ ግብት ሲል ወደዚህ ወጣሁትኝ እናቴ እየተሰቃየች ይዣትም አልወጣ ሌላ ቦታ እንዳልወስዳት ኦክሲጅን ላይ ናት ሁለት አህያ ቢታገል የሚጎዳው ሳሩ ነው ሁለት በሬ ቢታገል ነው የሚጎዳው ሳሩ ነው ይባላል ይሄ የፖለቲካ ሽርኩቻ እርስ በርስ በሚፈጥሩት ነገር ቤተሰቦቻችንን እያጣን ነው አልተሰማችሁም ግን እንዴ ቆይ ይሄ ነገር የምር እናንተ ጋር ስላልደረሰ ይሆን ወንድምሽ ታሞ ሆስፒታል ስላልገባ ነው አጎትሽ ታሞ አባትሽ ታሞ እናትሽ ታሞ ሆስፒታል ስላልገባች ነው ዝም ኮኔ ተባለ ይገርማል በእውነት ራሳችሁ ራሱ እንኳን ብትገቡ በስርዓት ላተስተናገዱ የምትችሉበት ጊዜ ላይ ደርሰናል እና ይሄ ፖለቲካ በቃን ቢባል ጥሩ ነው አሁንም እንደው እንደ ሐሳብ የኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት የሃይማኖት አባቶች ተሰብስባችሁ በዚህ ጉዳይ ላይ ጸሎት ምህላ ቢደረግበት መልካም ነው ምክንያቱም በጣም ብዙ ማህበረሰብ እኔ እንኳን ባየሁትና በሰማሁት ልክ በጣም እየተረበሸ ነውና እንደው እግዚአብሔር ባላችሁበት ህመምተኛ ሆናችሁ ወደ ሆስፒታል የገባችሁን ሰዎች በሙሉ እግዚአብሔር ይጎብኛችሁ እግዚአብሔር ይቅር ይበላችሁ እግዚአብሔር ይማራችሁ ምህረቱን ይቅርታውን ቸርነቱን ያምጣላችሁ ለማለት እወዳለሁ መምህራችን ታስሯል አይደል በምን ምክንያት እንዴት ሊታሰር ቻለ የሚለውን ዝም ብለን እንይ ምክንያቱም ምልክት ስለሆነ በዚህ ሰዓት የሚፈልግበት እና ያቺ ምልክት ምን ጊዜ እንደወጣች እስኪ ዝም ብለን እንገምት አይደል አንተ ለኢዮቲሲ መልአክ ምንድነው እስቲ ስታስብ ሌላ ዓላማና ግብ አይኖር ተመልከት ይወል ትምርቱን ይወል አንደኛ የራስን መድረክ ፈቅደ የማይሆን የኦርቶዶክሳውያን ትምርት ብፁዕነታቸው እንዲያስተምሩ አደረክ ተመልከት ካንዴም ሁለቴ ሶስቴ ከራስ አዳራሽ ደግሞ ከራስ ዛ የማህበር አባልተኞች ውጪ ደግሞ ቤቱ አርፎ የተቀመጠው ኦርቶዶክሳዊ ደግሞ ለመበከል ሆን ተብሎ በሚመስል ሁኔታ ደግሞ በፍኖተ ጽድቅ ሚዲያ አስተላለፍ ተመልከት
እሱ አላረካኝም ተመልከቱ እሱ አላረካኝም ብለ ደግሞ ድጋሚ ኢኦቲሲን ለማሳሳት ደግሞ ላክ ተመልከቱ አጋጣሚ ሆኖ ያ ነገር ተቆርጦ ወጣ እኔ ቢተላለፍ በኢኦቲሲ ቢተላለፍ ኖሮ ያ ትምርት ቢክሲያ ምንድን ነበር ልትሆን የሚችለው ተመልከቱ ምንድን ነበር ልትሆን የሚችለው ይሄ በነገራችን የዚህ የሳብቨርሲቭ ቴዎሎጂ እንቅስቃሴ አራማጅ እንደዚህ ናቸው በጣም ሞር ኦፍ ራዲካል ለሚሆነው ባይዘው አቤተኛ ነው የሚሆነው ነውጠኛ ነው የሚሆነው ይሄን ሳስብ really ይሄ የፍኖተ ጽድቅ ማይንድ ብቻ ነው really እነዛ መናቃቸው መምራን አስተሳሰብ ብቻ ነው ከጀርባ ስትራቴጂ ነዳፊ እንደዚህ አይነት ቴዎሎጂካሊ ተርም የሚያደርግ ስትራቴጂ የሚነድፍ የሆነ ኃይል ከጀርባ እንዳለ ይገባኛል እኔ ያ ባይሆን ይሄ ሊሆን አይችልም በነገራችን ያ ባይሆን እኛ ማንናገርም በነገራችን እኔ ይወለ አው ፍኖተ ጽድቅ ይወለ እንዴት መሰለ ማየውን ፍኖተ አሁን ፍኖተ ጽድቅ ያስተላልፍ ትምህርት ማለት በሽታው አይደለም አይደል የበሽታው መገለጫ ነው መገለጫውን ያያየን ለኔ ቱሉሱ ነው መሰለ እኔ አሁን እዚህ ቁጭ ብዬ ስናገር ፍኖተ ጽድቅ ለተሰበሰቡት የሆኑ ሰዎች አይደለም ማወራው በነገራችን ከጀርባ ያለው ነው የፍኖተ ጽድቅ ጭንቅላት ሶርሱ ታቲስ ስለዚህ ምንድነው የሚያደርገው ተመልከት ፋይናሊ ይሄን ካደረገ በኋላ ይሄው ኃይል ደግሞ ምንድነው ያደረገው ተመልከት ጉዳዩን ከዘር ጋራ ከብሔር ጋራ ከቋንቋ ጋራ አሶሺየት ያደረገው ማወሳሰብ ነው የፈለገው በነገራችን እነሱ ዛሬ የሞከሩት የጀመሩት መስሏቸው ሊሆን ይችላል ይሄን በታሪክ ውስጥ በጣም እናቀዋል ዛሬ ብቻ እኮ አይደለም በቅርብ ዘመናት በነገራችን ላይ እኮ በቅርብ ዘመናት ነጋሻው ሲወገዙ የሆኑ ሰዎች ሲወገዙ ከዛ በፊትም የነበሩ ሲወገዙ እኮ ይሄው የብሔር የመንደር ጉዳይ እኮ ሲነሳ ነው የኖረው ስንሰማው ነው የኖረው እንንተና ከዚህ አካባቢ ስለመጡ እንንተና ከደቡብ ስለመጡ እንንተና ከጎጃም ስለመጡ እንንተና ከጎንደር ስለመጡ እንንተና ትግራዋይ ስለሆኑ እንተና እንዲ ስለሆነ ነው አንድም ቀን መናፍቅ በመሆኔ ተወግዣለሁ ብሎ አያውቅም መናፍቅ በመሆኔ ተወግዣለሁ ብሎ አያውቅ ትክክል እኮ ነው ስለዚህ ከዚህ ከፍኖተ ጽድቅ ከሚባል ማህበር ወይ ድርጅት ጀርባ ጭንቅላት የሆነ ሌላ አካል አለ ማለት ነው ሁለት ነገሮችን በኮሜንት ቦክስ ላይ እንድታስቀምጡልኝ በትህትና ጠይቃችኋለሁ የመጀመሪያው ብዙዎቻችሁ እንድታውቁትና እንድትከታተሉት ስለምፈልግ የእኚህን መምህር ሙሉ ስማቸውን እንድታስቀምጡልኝ ፈልጋለሁ ግን ከፍኖተ ጽድቅ ጀርባ ያለው ጭንቅላት ወይ ሶርሱ ተብሎ ሊጠራ የሚችለውና ሁለተኛው ጥያቄ እሱ ነው ማን ይመስላችኋል በሚቀጥለው ቪዲዮ እኔ ራሴ ይዤላችሁ መጣለሁ ግን እናንተ ግምታችሁን በኮሜንት ላይ አስቀምጡልኝ እስኪ እና እኚህ መምህር አሁን ያሉበት ሁኔታ ጥሩ አይደለም ብንችል አንድ አቡነ ዘበሰማያት ብንደግም መልካም ነው ለእሳቸው ስንል መልእክት ለማስተላለፍ እወዳለሁ ከዚህ ጋር ተያይዞ ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ በጣም አቅም ያለው መልእክት አስተላልፈዋል እስኪ እናድምጣቸው ልዕልናዋን ቅድስናዋን ታሪኳን ጠብቀን ካላስጠበቅን ለትውልድ ካላስተላለፍን ምን ሰዎች እንባላለን ይሄ በጣም ጥንቃቄ የሚገባው ነው እና ሁላችንም ለዚህ ጉዳይ መነሳሳት አለብን እንዲሁም መተኛት የለብንም ቅዱስ ሲኖዶስ በእናንተ በኩል ተጠንቶ የቀረበውን ተጣርቶ የቀረበውን የማጽደቅ ኃላፊነት አለበት ስለዚህም አሁን ይህን ጉባኤ እዚህ በእውነቱ የመጀመሪያ ጊዜ ነው እንግዲህ እንደዚህ አይነቱ ጉባኤ ሲሰበሰብ እንደሚመስለኝ ይህን እንደዚህ አይነት ከፍተኛ የሆነ የሊቃውንት ጉባኤ የተሰበሰበበት ጊዜ አላስታውስም ምክንያቱም ዶግማና ቀኖና መጠበቅ ይሄ ሁሉ
የኛው ነው ማንም ሊቆምልን አይችልም በእውነቱ ስለዚህ ሁሉ ችላን በለው ነገሩን ሁሉ ቸልተኝነት አገር ያጠፋል ስለዚህም የቤተ ክርስቲያናችሁን የራሳችሁ ህልውናችሁን ህልውና ለጠቅላላ ለህልውናችንም ጭምር እኮ ነው ቤተ ክርስቲያን ከሌለች አለን እንደኛ ልንኖር አንችልም የቤተ ክርስቲያን ህልውና የኛ ህልውና ነው ሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም በእውነቱ አቡነ አብርሃም ምናሉ እኔ እስካለው በህይወት ድረስ ቤተክርስቲያኔ አትደፈርም ብለዋል እንግዲህ ይህንን መልእክት ወደ እናንተ ያመጣሁት አሁን ሰሞኑን እየተከናወነ ባለው በዚህ ርክበ ካህናት ጊዜ የሚወሰኑ ውሳኔዎች አሉ አይደል ተወስነዋል ግማሾቹ ስለዚህ እነዛ ውሳኔዎች በደንብ የተጣሩና ቤተክርስቲያናዊ የሆነ አቅም ያላቸው እንዲሆኑ አይመስላችሁም በጣም ትልቅ ነገር ውስጥ እየገባን ነው በእውነት ነው ምላችሁ ከላይ መሰረቱን መነቅነቅ ነው ስለተባለ ከላይ ነው እየተሰራ ያለውና እንደው ምንም አንችልም አቅም የለንም እግዚአብሔርን ይዘን እኛ ግን በጣም ብርቶች ነው የምንሆነውና ሁላችንም ጸሎት እንድናደርግ ነው ለነገራችሁ የምችለው ከዚህ የተለየ ምንም ልናገር አልችልም ጌታዬ የወንቅ እሸቱ ቅዱስ ገብርኤል እየረዳኝ ነው እኔን የረዳ ይርዳችሁ እኔን የሰማ ይስማችሁ ነው የሚሉት እዛው በላይ ከሆዱ አይወጣው እዚህ ቀርጻ መጣዋለች ወንቅ እሸት ላይ ወንድ ነው ማለት ነው የእያንዳንዱ ላሜራው 12 ቁጥር መስማር 9 ቁጥር 6 ቁጥር መስማር ቤሳው ላሜራው የጠርሙስ ስባሪው ጠጉሩ እንደገና የተጻፈው ብራና ቀለሙ ራሱ ከወዳቸው ባፍንጫቸው በጆሮ እስክሪብቶ ሶስት አይነት እስክሪብቶ ሶስት አይነት ቀለም የሚጽፍ አረንጓዴ ቢጫ ቆይ እንዲህ ባይናቸው ወጣለ ባፋቸው ወጣለ ትልቅ እስክሪብቶ በደንብ እየተቀረጸ ድንጋዩ ሰው እንጀራ መጉረስ ያቅተዋል አፋቸውን ፈርቅቆ ሲወጣ አለቱ ድንጋይ ታምር ነው የጌታ ስራ እባቡ 2 ሜትር 8 ክንድ ከወዱ የሚወጣ እስከ ነፍሱ ድረስ ወዳና ወዲህ እየተወናጨፈ ትሉ ቅንቡርሱ እያንዳንዱ ተቀምጧል እሷ ግን ለምልክት የወንድሟ በወንድሟ ሆድ የወጣው ነው ሰላም እንዴት ናችሁ የተወደዳችሁ ውድ ኦርቶዶክሳውያን ሰው የማትከተሉ ለሰው ፎቶ የማትሰግዱ ቤተክርስቲያንን የምትከተሉ ክርስቶስን የምታመልኩ ቤተሰቦች ሰላም ብያለሁ በቀደም እንግዲህ ስለ አባ ዮሐንስ የተጻፈውን በተከታዮቻቸው በኩል ማለት ነው በጽሁፍ አንብበን ነበር ዛሬ ሰውየው ራሳቸው ደገሙት ማለት ነው እንግዲህ እግዚአብሔር ያሳያችሁ እስኪ እናንብባቸው የተዘረዘሩት ከአንድ ሰው ሆድ የተገኙት ማለት ነው እንግዲህ ላሜራ ይሄ በሩ ማለት ነው ይሄ ትልቁ በር ላሜራ 12 ቁጥር ሚስማር 6 ቁጥር ሚስማር 9 ቁጥር ሚስማር ቤሳ የጠርሙስ ስባሪ ጠጉር የማን ጠጉር እንደሆነ አላቅም የተጻፈ ብራና 3 አይነት ቀለም እስክሪብቶ ደግሞ 3 አይነት ቀለም የሚጽፍ ነው ባይናቸው ወጥቷል ባፏ ወጥቷል ባፍንጫው ወጥቷል አዚያ ድንጋይ የትልቅ ድንጋይ ቋጢ ድንጋይ እባቡ ደግሞ 2 ሜትር አሉና 8 ክንድ ከመቼ ጀምሮ 2 ሜትር 8 ክንድ እንደሆነ አላቅም እና ትሉ ቅንቡርሱ የሁሉ ከአንድ ሰው ሆድ ወጣ እያሉ ነው ምስክርነት እየሰጡ ያለው ቆይ እስኪ እንደው በተፈጥሮ ህግ እንሂድ እንበልና 12 ቁጥር ቢስማር አንድ ሰው ሆድ ውስጥ ገብቶበት ለደቂቃ መቆየት ይችላል ለዚያውም እኮ 9 ቁጥር ተጨምሮ 6 ቁጥር ተጨምሮ ቤሳው ተጨምሮ የጠርሙሱ ስባሪ ተጨምሮ አታጭበረብሩም ስላችሁ ምንድነው ታዲያ የሁሉ እንደው ወንድማችን ምንድነው ታዲያ በምን መልኩ ይሄ ሆነ ካላችሁኝ ምትሃት ነው እግዚአብሔር ምስክሬ ነው ምትሃት ነው በምትሃት ለህዝቡ እንደወጣ ተደርጎ ይታየዋል ሴትየዋ ላይ ግን ምንም አይነት ነገር አልወጣም ምትሃት ነው ሐሳዊ መሲህ በመጀመሪያ ምን ያደርጋል መሰላችሁ በድንግልና ተጸንሼ በድንግልና ነው የተወለድኩት ይላል ይህን የሚያደርገው ምን ለማድረግ ነው ከክርስቶስ ጋር ራሱን ለማወዳደር ታዲያ ይሄ ምትሃት ነው ሐሳዊ መሲህ ሲመጣ የሚያደርጋቸው ምልክቶች ሁሉ እውነተኞች ሳይሆኑ ምትሃት ናቸው ላይናችን የተደረጉ ይመስላሉ ነገር ግን ምትሃት ባዶ ስለዚህ ይሄ አሁን አባ ዮሐንስ የተናገሩት በሙሉ ምትሃት ነው
እግዚአብሔር ምስክሬ ነው የምላችሁ። የጠርሙስ ስባሪ እጃችን ላይ ሲገባ እንዴት ነው የሚያደርገን? እንኳን ሆዳችን ውስጥ ይሄ ባቡ ትሉ ቅንቡርሱ ይሄ ምናልባት ሆዳችን ትላትል ሲፈጥር አይታወቅም። አንዳንድ የተረገሙ ሰዎች ስራይ ሲያደርጉብን ባቡ ትሉ ሊወጣ ይችላል። ግን ቢስማሩ እስክሪብቶ ቢክ ነው መሰለኝ ለዚያ ነው ያስቋት። እስክሪብቶ የተጻፈ ብራና ቀለሙ ጠጉሩ ጠርሙሱ ቢሳው 12 ቁጥር ቢስማሩ ላሜራው አታጭበረብርም። ይሄን ነው የምናጋለጠው። በጽሁፍ አይደለም። በጽሁፍ ኤዲት ነው ልትሉ ትችላላችሁ። ሰው ጽፎት ነው ልትሉ ትችላላችሁ። ደገመው ራሱ ሰውየው። አዲህን እንዴት ነው ዝም የምንለው እኛ የቤተ ክርስቲያን ልጆች? አንዳንድ እህቶቻችን መንቃት አለባቸው። ከእንደነዚህ አይነቱ ምትሃተኞች መራቅ አለባችሁ። ምትሃት ነው ስላችሁ እስኪ ዶክተሮችን ጠይቁ። እስቲ ባለሙያዎችን አንድ ሰው 12 ቁጥር ቢስማር ሆዱ ውስጥ ገብቶበት እንደው ለ30 ደቂቃ ይቆያል አላቅም። ጠይቋቸው። ዶክተር ጠይቁ። እንደው የተፈጥሮ ህግንም እስኪ ዘወር ብላችሁ ራሳችሁን መርምሩ። ምትሃት ነው። ምትሃት ያሳያል። እዚያ አባዬ እያልክ ፎቶ አሰርተህ ስትሰግድ ትኖራለህ ማለት ነው። እባካችሁ ተጠንቀቁ። በዚህ ዘመን ምትሃተኞች በዝተዋል። ተው ማርያምን ነው የምላችሁ። ክርስቶስም አስቀድሞ ተናግሯል እኮ ታላላቆቹን ራሱ እስከሚያስቱ ድረስ እንኳን ምትሃት ያደርጋሉ ብሎ ክርስቶስ ራሱ ነግሮናል እኮ። ታዲያ ለምንድን ነው የማንነቀው? ለማንኛውም አስረግጬ የምነግራችሁ ምትሃት ነው። ይሄ ሁሉ ነገር ወደ 12 ነው። አረ ወደ 15 አይነት ነገር ከሰው ሆድ ሊወጣ አይችልም ፈጽሞ። አባ ዮሐንስ ዛኤ ነፍሴን አደራ በሰማይ ያለ ያው ፎቶዎቻቸውን ከቅዱሳን ስዕላት ጋር ከስዕል አድኖች ጋር በአንድ ላይ በማድረግ ሲሸጡ እኔ እንኳን በስፍራው ላይ ተገኝቼ ይሄ ነገር ለማረጋገጥም ስለምፈልግ ገዝቻለሁ ማለት ለመጠቀም ሳይሆን ይሸጣል አይሸጥም የሚል ገዝቻለሁ። በደንብ ነው ማስተዋወሰው። 15 ብር እንደዛ መሰለኝ 15 ብር እቺ በላስቲክ ተደርጋ አራት ማዕዘን ናለች አይደል? ከነሱ ጋር ከቅዱስ ገብርኤል አርሴማ ጊዮርጊስ ጋር ምናምን እንደዚህ አንድ ላይ ይዘው ሲሸጡ ያንን ነገር እንደገዛውኝ አስታውሳለሁ። አዎ እንግዲህ አላቅም። አሁን የአባ ዮሐንስ ተከታዮች ገብታችሁ እሳቸው እንዲናቸው ምናምን ማለታችሁ አይቀርም። ግን ማለታችሁ ራሱ ጥሩ ነው። ቢያንስ ምን ያህል ሰዎች እንዳላችሁ ያስታውቃል። ዝም ካላችሁ ኦኬ ሰው በቃ ተምሯል ማለት ነው ብለን መስራታችንን እናቆማለንና መናገራችሁ ጥሩ ነው። እኛ ደግመን ሌሎች ቪዲዮዎችን እየሰራን እያመጣን እንድናሳያችሁና እንድትነቁ ወይ እንድትባንኑ ይሆናል ማለት ነውና ሳተሳደው የስድብ አባት ዲያብሎስ ነው የሱ ልጆችን መስላችሁ ሳትታዩን በጨዋ ደንብ በቋንቋ በምንችለው አማርኛ ኮሜንት ላይ በተረጋጋ መንፈስ ብታስቀምጡ መልእክቶቻችሁ ደስ ይለኛል። አባ ገብረ ኪዳንን እንስማ። ስለ ፈረንሳይ ስለ እንግሊዝ ኳስ ተጫዋች እስከ ጫማ ቁጥሩ እያጠና ጻድቃንን ሳታውቅ አሁን ያ ጫማ ቁጥር መጥቶ ከጦርነት አዳነ። እግዚአብሔርን ትተህ ስትታውደልድል ሆነ። ምንድነው የምትሉት? ይሄ ኳስ የምታዩት ቤት ምን ቤት ነው የሚባለው? በቃ እዚያ ውስጥ ገብተን ስትነወልል ሆንክ። ወጣቱ ሁሉ ነወለለ ባዘነ። የማይጠቅመንን ይዘን ዘመናችን አለቀ። እንዴት ይገርማል እኮ የማይጠቅመንን ይያዝን ማለት ምንም ያደርግልን ያ እንትና የሚባለው ተጫዋች እኮ አገባ፣ እንትና የሚባለው ዘፋኝ እኮ በቅርብ ሊያገባ ነው። እንዴ ሰዎቹ እንጀራቸውን ይሰራሉ፣ አንተ በእነሱ ነፍስ ትፈርሳለች። ሰዎቹ ቤት ሰራን እያሉ ነው። እንዲያው መቼ ነው ግን የምንመለሰው? የሚበቃን መቼ ነው? መቼ ነው ግን የሚበቃን መቼ ነው? ይሄ ነገር ማወቅ የሚገባንን የምናውቀው መቼ ነው? ወዳጅና ጠላት የምንለየውስ መቼ ነው? ጅል ሁኑ ብሏል እንደ ክርስቶስ። እንደ እባብ ልባም እንደ ርግብ የዋህ ሁኑ ተባለ። ወዳጅና ጠላት እኮ ባለመለየታችን ነው እንደ በግ ስንነዳ ይኖር ነው። ከዚህ የተነሳ እኮ ነው የሚያጠፋንን የሚያለማንን ከሚያጠፋን ማወቅ ያልቻልነው። እንደዚህ ያሉትን ሰዎች እወቋቸው እስኪ በሉኝ። ቅዱስ ጳውሎስ ሁለት ሰዎች እንድናውቅ ነግሮናል። እውቅወሙ ለገበርተ እኪት፣ ክፉ ሰዎችን እወቁባቸው ብሏል። ደግሞ ደጋጎችን እወቋቸው። እነዚያን ደግሞ እወቋቸው። ክርስቲያን ማለት ጠንቃቃ ማለት ነው። ጎርጎርዮስ ዘኑሲ ሲናገር የክርስትና ዘውዱ መጠንቀቅ ነው ይላል። እስኪ በሉ የክርስትና ዘውዱ ምንድነው? መጠንቀቅ ነው። በአፍ መጠንቀቅ፣ በአካሄድ መጠንቀቅ፣ በኑሮ መጠንቀቅ ነው። የተጠነቀቀ ሰው ልባም ሰው ዘመንን ያልፋል። ልባም ሰው ሐሰበው ይደርሳል። ልብ ነው የጠፋው፣ ሌላ አልጠፋም። በእውነቱ እወቁባቸው
እና እወቁባቸው ተንኮላቸውን ስራቸውን ነው እወቋቸው ግን ጽድቃቸውን ነው ስለዚህ እንደ አባ ዮሐንስ ያሉ ሰዎችን ልታውቁባቸው ይገባል የሚሰሩትን የሚያደርጉትን የሚያስተላልፉትን መልእክት በሙሉ ልታውቁባቸው ይገባል ነው በአንድ ወቅት ባህር ዳር ላይ በተደረገ ስብሰባ ብፁዕ አቡነ በርናባስ ይመስሉኛል እርግጠኛ አይደለሁም ግን እንደው አባታችን ከፈቀዱልኝ ይሄንን ሁሉ ሊቃውንት ላንጫጫው ብለው ነበር በምንድነው የሚያንጫጫቸው በእውነት በጣም እኮ የሚገርም ነው በቃ ይሄን ሁሉ አንዴ ላጋድመው ከፈቀዱልኝ ብለው ነበር ይሄ ማለት ድግምታም መተተኞች ናቸው ማለት ስለዚህ ዲያቆን መምህር እንዳለው ያጋለጠው ዲያቆን ማለት ነው ያንን ያስተላለፉትን መልእክት በመታሃት እንደሆነ በደንብ እሙን ነው ምክንያቱም 12 ቁጥር ሚስማር ምን ሊያክል እንደሚችል ታውቁታላችሁ 12 ቁጥር ላሜራ ግን የትኛው ላሜራ ይሆን እንዴ አላቀም ብቻ ግን በቃ እንዲ ቁራጭ ነው ብለን እንያዘው ምክንያቱም በር የሰው ሆድ ውስጥ ሊገኝ አይችልም ላሜራ እንደው ቁራጭ የላሜራ ቁራጭ ሊሆን ይችላል ከዛ 8 ክንድ እባብ 2 ሜትር እባብ ቤሳ ማለት በነገራችን ላይ ምላጭ ማለታቸው ነው አማራ ክልል ሰሜናውያኑ ቤሳ ይሉታል ምላጭንና አንዳንዴ ድክም ይላል አው ብቻ በዚህም በዛም ሁሉም ማጥፋት ብቻ ሆነ የተያያዘውና እሱ ነገር ትንሽ ቢቀር ጥሩ ነው እንደው ቤተክርስቲያናችንን የሚያጠፋት ለማጥፋት የማይታትር የለም ውስጥ ያሉት ውጭ ያሉት በጣም ሩቅ ያሉት እርስ በርስ በመሆን ገዢ መንግስት ሁሉም በቃ አይደል እና እንደው በእውነት በጣም ነው የሚያሳዝነው አባታችን ያሏትን የመጨረሻይቷን ቃል ሰምተን እንመለስ እስኪ እቱ በሰላም የመጨረሻ ቪዲዮ ናት እኔም እቱ ልበላችሁ እቱ በሰላም ማለት ተናጋሪው መድኃኒታችን ኢየሱስ ክርስቶስ ትንቢቱን ፈጽሞ ዓለምን ቀድሶ ጠላትን አስወግዶ ከዚህ ከኃላፊው ዓለም ወደማያልፈው ወደ መጣበት ወደ ምልአቱ በሚያርግበት ጊዜ ለ120 ቤተሰብ ያወጀው አዋጅ ነው እቱ በሰላም ወሉደ ሰላም የሰላም የፍቅር ወገኖች ስጋውን ደሙን ተቀብላችሁ በስጋው በደሙ የሚገኘውን ሀብት ወርሳችሁ በሃይማኖት ከብራችሁ ወደ ጥንት ርስታችሁ ገነት መንግሥተ ሰማይ ግቡ ማለት ነው ይሄ የፍዳ መቀበያ ነው መኖሪያችን አይደለም ነግዶ ማስረፊያ ነው መኖሪያ የምንኖርበት አይደለም ሀገራችን ገነት ነው ሰርቀና የወጣ ነው ከዚያ ለብነት በገነት ነው የተጀመረው ጥላትም የፈነጨው በገነት ነው አስታውሱ እጃቸውን ከርክሙ አይምሯቸውንም ጠብቁ ሰላም ዋሉ ደሳይልም አባቶቻችን እኮ ይችሉበታል እኮ በቃ አቡነ እንድርያስ ብፁዕ አቡነ እንድርያስ በትልልቅ መልእክቶቻቸው የምናውቃቸው አታጨብጭቡ ጭብጨባ ምንድነው እናስታውሳለን የቅርብ ጊዜ ትውስታችን ነው አይደል መቼም አይደለም እንደዚህ አይነት ትልልቅ ነገሮችን እንኳን ሾርት ሜሞሪዎች ናቸው ተብለን ተፈርጀናል እና እቱ በሰላም አሉ እስኪ ምንም አልበላችሁ ሀገራችን ኢትዮጵያን ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን ስለዚህ እቱ በሰላም ስንባል ወደ መኖሪያ ምድራችን ወደ ቤታችን ወደ ቀዬ ወደ ሰፈራችን ወደ ልጆቻችን መግባትና መሄድን ሳይሆን ወደ ርስት መንግሥተ ሰማይ መግባት ወደዛ መሄዳችንን የሚያመለክት እንደሆነ ብፁዕ አቡነ እንድርያስ ነግረውናል ሰላም ቆዩ